ሰከላ ወደ እናንተ መድረሱን እንደቀጠለ ነው። ሌላ እንግዳ ይዤላችሁ መጥቻለሁ። ወጣት ልጅ ናት። የድምጽ ችሎታ ኖሯት ራሷን ማሳየት ባለባት መልኩ እድሏን ተጠቅማ አሁን ላይ ወደ ሙዚቃው እየገባች ስራዎችን እየሰራች ነው ያለችው። ከዚህ ቀደም በተለይ ሶሻል ሚዲያ ላይ በደንብ ታቋታላችሁ ብዬ አስባለሁ። ነፃነት በቀለ ትባላለች። ምናልባት ነፂ አዶናይ ብላት በደንብ የሚያቋት ይመስለኛል። መታወቂያ ነገር አይደል? ሰዎች በቀላሉ ያስታውሱሻል። አዶናይ ጋር ከመድረስሽ በፊት ግን መጀመሪያም ችሎታሽን ወይ ዘፈንሽን ያቀረብሽው ለሌላ እንደዚሁ ሶሻል ሚዲያ ላይ ለሚታወቅ ሰው ነበር? ሶሻል ሚዲያ ላይ ለሚታወቅ ሰው ነበር። ማስተራብነት? ማስተራብነት። እስቲ እሱን አጋጣሚ አስታውሽኝ። 3 ልጆች ቆመን ነበረ፣ ጓደኞቼ 3ታችን ቆመን ነበር እና መኪና አለፈ። የዛን ሰዓት ከከሰዓት በኋላ ነበር የሄድኩት። ምክንያቱም ቆሎ ትገዣለሽ፣ ቆሎ ስገዢ የሚያመጡበት ቦታ አለና እዛ ቦታ የለም እና ጠፍቶ ነበር፣ ውድም ነበረ። ዛሬ ጠብቄ ከ6 ሰዓት በኋላ አሽጌ መጣው ማለት ነው። እስከ 11 ሰዓት 200 ብር ነበር የሸጥኩት። ዛላ እንደ ድንገት ማስተራብነት ሲያልፍ እኔ አላቆም ነበር፣ ሶሻል ሚዲያ ላይ ብዙም አልነበርኩም ነበር። ማስተራብነት ምናምን እያሉ ሄዱ ማለት ነው። ሲሄዱ እኔም ተከትያቸው ሄድኩኝና ዛላ አታቂውም እንዲ ብለው ሲነግሩኝ ታልስፈንለው ብዬ ዘፈንኩለት። ከዛ በርችልኝ ትልቅ ደረጃ ትደርሻለሽ ምናምን ጠየቀኝ። ከዛ 10,000 ብር ሰጠኝና አበረታታኝና ሄደ። እሱ ከሄደ ከ1 አመት በኋላ ደግሞ አዶናይ አገኘሽ። ቦታው የት ነበር ማስተራብነትን ያገኘሽበት? ሀዊ ዝዋይ ማውጫ። እንደገና ወደዛ ልመልሰሽ፣ ወደ ልጅነት ልመልሰሽ። ያው ልጅ ነሽ ግን ቅርብ ስለሆነ ቶሎ ልመልሰሽ። እድገት እንዴት ነበር? የት አካባቢ ነው የተወለድሽው? ቤተሰብ ሁኔታ? እኔ የዝዋይ ልጅ ነኝ። ዝዋይ ነው ተወልጄ ያደኩት። እናቴ ውድነሽ ፈቀደ ትባላለች። አባቴ በቀለ በረካ ይባላል። ትምህርት እስከ 9 ተምሬ እዛ አዶናይን ሳገኘው በቃ አላማዬም ስለሆነ አቋርጬው መጣሁ። እና መቼ ነው የሚቀጥለው? 2019 ነው 20 ያሰብሽ? አረ ቀጥላለሁ 2019። እንግዲህ ትምህርት አቋርጠሽ ያው ቦታ መቀየር ምናምን ስላለብሽ ለብዙ ስራ የሚመቸው አዲስ አበባ ነው። ከዛ በፊት ቆሎ ትሸጪ ነበር። ቤተሰብ መደገፍ ነበረብሽ? ራስሽን ለማስተማር ነው? አይ ቤተሰብ መደገፍ ነበረብኝ፣ ታናናሾቼን ማስተማር ነበረብኝ። በቃ እሱን እየሰራው ነው እንትምላቸው። ቤተሰብ ምን ላይ ነው ያሉት? አሁን አሪፍ ላይ ነው ብዬ አስባለሁ። ተመስገን። ለውጥ መጣ? አሪፍ ነው። እየተጣጣርኩኝ ለማስተካከል እየሞከርኩኝ ግድ ይላል። ያቺ የመጀመሪያው 10,000 ብር አየር ጠፍቶ ነበር ምናምን ብለሽ ነበር። 200 ብር ይዘሽ ነው የመጣችው። ምን ተደረገባት? የዛን ሰዓት 10 ኪሎ እንትን ገዝቼ ገባሁ። 10 ኪሎ ሽንኩርት ለማዘር ሽፎን፣ ለታናሽ 2 ታናሽና ወንድም አለኝ። እነሱ ነው ትምህርት ቤት ምናምን እንተምለው እኔ ነኝ። ለነሱ ልብስ ገዝቼላቸው ገባኝ። ከዛ በኋላ 2,000 ብር ነው 3,000 ብር ቀርቶኝ ነበር። በዛ ደግሞ ያስፈልግሻል ቅመማ ቅመሞች ምናምን፣ ቆንጆ በርበሬ ምናምን፣ ቅቤ ነገሮች ምናምን ያስፈልጉሻል። እዛ ያቅሜን ያህል ቆንጠር አድርጌ ገዝቼ ገባሁ። ዶሮ ምናምን ሰራን፣ አከበርን በዓሉ። እዛ የሆነች ብርም ቀርታኝ ነበር። 1,000 ብር ቀርቶኝ ነበር እውነቱን ስናገር። ከዛ 1,000 ብር ላይ 1,000 ብር ጨምሬ ልብስ ገዛሁበት ለራሴ አሳለፍኩት እልሻለሁ። በቃ እሱን ልብስ ሳይሆን ትዝ ይለኛል። እንደው አልገረማቸውም? ድንገት በቃ ለበዓል ዋዜማ ነገር ነው። አዎ በጣም ምንም የታሰበ ነገር የለም። እኔ ያሰብኩት ነገር የለም። ምክንያቱም ተክለ ሃይማኖት ብሎ እኔ ሳስተካክለው ነው ሊሆን የሚችለው። አንቺ ታስበልሽ ትሞክሪያለሽ፣ እሱ ያሳካል አይደል? እኔ እየሞከርኩ ነው፣ ተክለ ሃይማኖት ያሳካል። ከዛ በኋላ አዶናይን አገኘሽ። በመሀልም ደግሞ ሌሎች ሰዎችም ስታገኝ እንደዚህ ማን ነው መጀመሪያ ድምጽ እንዳለሽ የነገረሽ? ወይ ሙዚቃ ዝም ብለሽ ነበር የምትዘፍኚው? ዝም ብዬ ነበር የምዘፍነው። የሆነ ባስ አለፈ፣ የሆነ ኳስ ተጫዋች ልጅ ነበረ። እዛላ ለማስተራብነት ከዘፈንኩለት በኋላ ነው ለሱ ራሱ ዘፈንኩለት። ለማስተራብነት የዘፈንሽለት ልጅ ነሽ፣ እስቲ አንዴ ዝፈኝልኝ አለኝ ማለት ነው። የቬሮኒካን ዘፈንኩለት። እዛላ ሲመለስም እንደዛው ተገናኘንና ዘፈንኩለት። 2 ቫይራል ወጣው። ተመስገን። አዶናይን አገኘሁት፣ ለሱም ዘፈንኩለት።
አዲስ አበባ መጣሁ። አሁን ምን እየሰራሽ ነው? አሁን የራሴን ሙዚቃ እየሰራሁ ነው። ጨርሻለሁ። ትንሽ ነው ይቀረኝ። እንዴት ነው እየኖርሽ ያለሽው? በራሴ ተፍ ልበል የምትዩ ነገር የለም። እንደዛ ለማለት እየጣርኩ። ምን ትሰራለሽ? ሜካፕ ምናምን ትምህርት እማራለሁ። ሙዚቃ ትምህርት እማራለሁ። አንዳንዴ ካልሰራሽበት የሚቀየርብሽ ነገር የለም። ድምጽም ሆነ ሁሉም ይቀየርብሻል አንዳንዴ ካልሰራሽና እየሰራሁ ለዛ ነው እንትንም ብዙ ጊዜ ማልታየው ያስባል። አዎ ግን ራስሽን ቤተሰብም ራስሽንም ለማገዝ እየሰራሽ ነው በጎን? አዎ ራሴንም ለማገዝ ቤተሰቦቼንም ለማገዝ እየሰራሁ ነው። እነሱን ለማገዝ እኮ ነው ትምህርቴን ትቼ የመጣሁት እዚህ እና ለዛ እነሱን ለማገዝ እና አላማዬን እንትን ለማለት ለማሳካት ነው የመጣሁት። ይሳካል ብዬ አምናለሁ። ምክንያቱም አብዛኛውን መንገድ መተሽዋል። ከዚህ በኋላ ደግሞ ፈረሱ ከተያዘ በኋላ ያው መቀጠል ነው። በትክክል መንዳት አለብሽ ፈረሱ። ዋናው እሱ ያለበለዚያ ከድምጽ ወይም ከሙዚቃም ውጪ ደግሞ ወደ ትወናም ፍላጎቱም ሙከራውም አለሽ ይመስለኛል። አዎ ሙከራውም ፍላጎቱም አለኝ። እኔ ፍላጎቴ ነፃነት ዘፋኝ ናት ብቻ እንድባል አልፈልግም። ተክለሃይማኖት ካለ ነፃነት ዘፋኝ ናት፣ ተዋናይ ናት፣ በዛም ውዝዋዜ ትሞክራለች እንድባል ፈልጋለሁ። መጀመሪያ ማስተራብነት ጋር ስትዘፍኝም ምናምን ሶሻል ሚዲያ ብዙ አልከታተልም ነበር ብለሽኛል። አዎ አልከታተልም። ከዛ በኋላ ደግሞ አሁን ሶሻል ሚዲያ ላይ የምትታወቅ ልጅ ደግሞ ሆንሽ። እንዴት አገኘሽው? ልፋት አለው ብዙ ነገር። ስድቡንም ሁሉንም ችለሽ ነው የሆነ ቦታ መድረስ ያለብሽ። አንዳንዴ ደግሞ የመጣሽበት መንገድ ትንሽ የሚከብድ ከሆነ ደግሞ መስራት ይከብድሻል። አንዳንዴ ሰው ሲሰድብሽ ሲናገርሽ በቃ አንተ ይመስለዋል ምትወድቂ ይሆንሽ ማትነሽ ይመስላችኋል ታውቂያለሽ። እና እሱን ነገር ሳሰሚ ነው መስራት ያለብሽ። ደግሞ እሱን ነገር ሳልሰማ ነው መስራት መጠንከር ያለብኝ። ምክንያቱም አሁን ለምሳሌ እንደ ድንገት ላይቭ ገብተሽ ላይቭ ገብተሽ እየተጫወትሽ ምናምን በቃ መምጫሽን ያውቁታል እና በመምጫሽ የሆነ መጥፎ ነገር ይሰድቡሻል። ራስሽ ለውጥሽን እንዴት ታይዋለሽ? ሶሻል ሚዲያ ማትጠቀም የነበረች ልጅ አሁን ደግሞ በደንብ የምትጠቀም የምትታወቅ የምትሰራ በጣም በአጭር ጊዜ ውስጥ በብዙ አድግሽ። በእድሜ ብቻ ሳይሆን በልምድ በጣም ብዙ ነገር አየሽ ብዬ አስባለሁ። አዎ ብዙ ነገሮችን አይቻለሁ። አዎ ለምሳሌ አይቻለሁ። አስፋልት ላይ ወጣሁት በ12 ዓመቴ ነው። በ13 ዓመቴ ወጣሁትና ብዙ ነገሮችን አይቻለሁ። ወንድሜ ቆሎ ሊጋብዝክ እንኳን ስትይ የሚተፋብሽ ሰዓት አለ። እነዛን ቻሌንጆች አልፌ ስለመጣሁ ማንም ምንም ቢናገረኝ ምንም አይመስለኝም። ኑሮዬን ነው የምኖረው። ጠንካራ ነኝ ብዬ አስባለሁ። ነገሮች ሲቀየሩስ የነበረው ጊዜ እድሎች ሲመጡ አዶናይ በደንብ በቃ ቶፕ የወጣበት በደንብ ቫይራል እየሆነ እያለ ከመጡት መካከል ነሽ አንቺ። አዎ እሱን ለማግኘት ብዙዎች የሚፈልጉት ልጅ በሆነ ሰዓት እና ላንቺም እሱ ራሱ አዲስ ነገር ይመስለኛል። አዎ ባይዘኝ የሶሻል ሚዲያ ስለማልጠቀም የዛኔ ምንም አውቀው ነገር የለም ነበር። መስፈን ነው የምፈልገው፣ አላማዬ ዘፋኝ መሆን ነው። ዘፈንኩለት። በቃ ጓደኞቼ ናቸው የነገሩኝ። ከዘፈንኩለት ትመጫለሽ አዲስ አበባ ካለኝ በኋላ ትንሽ እርምጃ ስራመድ ነው ቪዲዮዎቹን ያሳዩኝ ምናምን እንጂ እኔ አላውቀውም ነበር። ሶሻል ሚዲያ ላይ ብዙም አልነበርኩም። ልክ እንደ አዲስ አበባ እንደመጣው መስራት ጀመርኩኝ ቲክቶክ ምናምን። በዚህ አጋጣሚ ፎሎወርሶቼን በጣም አመሰግናለሁ። ክበሩልኝ፣ የሚያበረታቱኝ አሉ። ምን ያህል ደረሱ? 450 እንደዛ። በጣም ብዙ፣ ግማሽ ሚሊዮን ህዝብ እንደማለት ነው። ተመስገን። ጓደኞችሽ ምን ይሉሻል? ቤተሰብ ምንድን ነው የሚሰማቸው ባንቺ ሂደት? ባይዜ ብዙ ተስፋ አላቸው ብዬ አስባለሁ ከክርስቶስ በታች። ጓደኞችሽስ? አሉኝ ጓደኞች እዛ ስራ ቦታ ምናምን የነበሩኝ በቃ እየደወሉ ምናምን ይመክሩኛል። ጠፋሽ ምነው አንቺ ምናምን። ኧረ አይደለም ስራ በዝቶብኝ እኮ ነው፣ ተፍ ማለት አለብኝ ምናምን እላቸዋለሁ። ግዴታ ተፍ ማለት አለብኝ። በቃ አሁን ለምሳሌ አሁን ላይ ቤት ስቀመጥ በቀን ዝም ብዬ ቤት ከተቀመጥኩኝ ይደብረኛል። ሌላ ማይሆን ስሜት ይሰማኛል። ምክንያቱም ስራ ነው የለመድኩት። ስራ ትምህርት ቤት ሄዳለሁ፣ ከትምህርት ቤት ስመለስ ስራ ሰራለሁ። ፊቴ እንዲስኪ ጠቁር ድረስ ስራ ሰራለሁ። ፀሐዩ ምንም አይመስለኝም። ምክንያቱም እኔ እዛን ሰዓት ማስበው ማግኘቴን ነው። አገኛለሁ፣ ማላጣበትን መንገድ ፈልጋለሁ ማለት ነው። ምክንያቱም ብር ስታከብሩ ነው የሚያከብርሽ፣ ሳታከብሩ ያከብርሽ። ለዛ ነው ልጅ
እኔ ይሄ ተፍ የሚባለው ነገር ሳይገባኝ በቃ አለ ተፍ ስልሽ እኔ ራሱ ለምዶብኝ ካፌ ላይ ሊጠፋ አልቻለም። ኦኬ ነው እና መሞከር አለብኝ መጣር አለብኝ ለማለት ነው እንጂ ተፍ ማለት አይ እናንተ ጊዜ ነው። እኔ ያውቄ እየቀለድኩብሽ ነው። ተፍ በላላችሁኝ አልኩ ግን ምንም የለም የሚል እንትን አይቼ ነበርና ግድ ነው የሆነ የተለያዩ ነገሮች መሞከር። በስራ እንዳልሽው ከ12 ዓመት ጀምሮ ላደገች ልጅ ምንም አይነት ነገር መስራት ካለብሽ የምትሰሪ ጎበዝ ልጅ እንደሆንሽ ይገባኛል። ሙዚቃውን ከደጅ ሆነሽ ስታዩ በቃ ግጥም ተጻፈ ዜማ ምናምን ስቱዲዮ ግብት ስርት የሚደረግ ነገር ይመስላል ለማያውቅ ሰው ይመስላል። እንዴት አገኘሽው? ብዙ ሂደት አለው፣ ቀላልም አይደለም። ብዙ ሂደት አለው፣ ብዙ ልፋት አለው። አሁን ለምሳሌ ጠዋት ሄደሽ አሁን ያ ስቱዲዮ ያ ምሰሪበት ሰውዬው ስቱዲዮ ላይ መቸው ይችላል። ምክንያቱም የብዙዎቹን ሰዎች ይሰራል እና አንቺ ዛጋ በጣም ችለሽ መገኘት አለብሽ። ችለሽ መገኘት ያለብሽ በምንድነው? ቀልጣፋ መሆን አለብሽ። ቀልጣፋ ካልሆንሽ ይከብዳል ሙዚቃና አሁን እኔ የጀመርኩት 2 ወር ሆኖኛል። በቃ አሁን ልጨርስ ነው። በዚህ በ2 ወር አይተሽዋል ልፋቱን? በዚህ 2 ወር አይቼዋለሁ ልፋቱን። ጠዋት ሄደሽ ማታ 4 ሰዓት የምትመለሽበት ሰዓት አለ። ምክንያቱም ብለሽ አንዴ ሜጀር ከገለባሽ ድጋሚ መተሽ ትቀጭዋለሽ። እንደዛ ነገር መጀመሪያ እንግዲህ ለእናት ይመስለኛል የተጫወትሽው አይደል? አዎ ለእናት የተዘፈነ ስራ ነው የተጫወትሽው። ትንሽ ልስማው እኔ ለእናቴ ብዙ ነገር አለብኝ ኃላፊነት ምናምን እያልሽ ስለነበር ለእናትሽ ያለሽ ነገር ጥሩ ይመስለኛል። ስለዚህ በድምጽሽ እሱን ሙዚቃ እንስማው። ያኔ ስቱዲዮ ውስጥ ሳይሆን ዝም ብሎ መንገድ ላይ የተቀረጸው። አሁን እንዴት ነው ድምጿ በዛው በ2 ወር ውስጥ እንዴት ነው እያደገ የመጣው የሚለውን እንድንሰማ ነው። አደራን አደራ እምዬን አደራ ጠብቃት አደራ አምላክ አትግደለኝ ቁም ነገር ሳልሰራ እምዬን አደራ ጓዳ ጉርጓዳዋን እምዬ እናቴን እምዬ ደርቆባት ልማቷን እምዬ እናቴን እምዬ ልጆቼን ያለች እምዬ እናቴን እምዬ ሲታጠፍ አንጀቷን እምዬ እናቴን እምዬ ለማስተራብነት ደግሞ የዘፈንኩለትን ልበልልሽ በደስታ የእናቱ ለታዋን ባውሳው ዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ 9 ወር በሆዷ ከዚያም በጀርባዋ ጡቷን እያጠባች እኔን ማሳደጓ ዘውትር ይሰማኛል የማዬ ድካሟ ጥራ በማሳደግ በሴትነት አቅሟ የእናቱ ለታዋን ባውሳው ዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። ቆንጆ ድምጽ ነው። በደንብ ሰርተሽ ደግሞ ይበልጥ ጥሩ እያረግሽ እንደምትሄጂ አንቺም ደግሞ በራስሽ ስራዎች ደግሞ እንደምናይሽ ተስፋ አደርጋለሁ። የተመኘሽው ድምጻዊት እንደ አርአያ የምትይው እንደ እንትና የምትይው ነገር መቼ የምትወጂው ሙያ ውስጥ ወይም የምትወጂው እንደ አርአያም ባይሆን ማንን ነበር? ድምጻዊ ከድሮ ዘፋኞች እነ ነዋይ ደበበ፣ ጥላሁን ገሰሰ፣ አበባ ደሳለኝ፣ ትወና ላይ ሰላም ተስፋዬ ትመቸኛለች። ማንዴላ
ይመችኛል። እሺ በትወናውም እናይሻለን ብዬ አስባለሁ። የተሞከረ ነገር አለ? አዎ የሞከርኩት ስኩል ላይፍ ድራማ እና ቲክቶክ ላይ ምናምን እለቃለሁ። ምክንያቱም ፍላጎቴ ስለሆነ ደስ ይለኛል። ስሰራው ሰላም ነገር ይሰማኛል። ብዙ ሰው የሌለው ነው እንደውም ትችላለህ እየተባለ ወይም እችላለሁ ብሎ አያረግም። አሁን በራሴ የምተማመነው ምን እንደሆነ ታውቂያለሽ? አሁን ለምሳሌ ትምህርት ቤት ሄጄ እንጃ እንዴት ብርታቱን እንደሰጠኝ ተክለ ሃይማኖት አላውቅም። ብቻ ትምህርት ቤት ሄጄ ስመለስ አሁን ለምሳሌ ጓደኞቼ 10 ኪሎ ቆሎ አሸክሽ ይሉኛል። አሁን እንዴት ልጨርሹ ነው? እስቲ አሁን 8 ሰዓት መጥተሽ 10 11 12 9 ሰዓት 8 ሰዓት ባስ ይወጣል። 9 ሰዓት ምንም አይደለችም። እና እንደዛ ነው። 1 ሰዓት ቤት እገባለሁ እና በዛ ሰዓት ቆሎን እጨርሳለሁ ካልኩኝ እጨርሳለሁ። ምክንያቱም በራስ መተማመኔ ነው። እጨርሰዋለሁ ብዬ ሞራሌን ሰብሰብ አድርጌ ከሰራውኝ አይ አልጨርሰውም ብዬ ሞራሌ ክሽፍ ካለማ እንደማልጨርሰው እያወኩኝ ለምን ቆሎን አሽጌ እመጣለሁ። አረ በቃ እኔ ተቀመጪ በእናትሽ ዛሬ አየር የለም ሲሉ ለኔ ያለው የትም አይሄድም እያልኩኝ እየተነሳው ሰራለሁ፣ አገኛለሁ። ይሄንን የሚያገኙት በራስ መተማመኔ በራሴ ስለምተማመን ነው። ልስፈንልክ ብዬ ለማስተራብነት የዘፈንኩለት። ምክንያቱም ዘፍኛ አላቅም ያምራል ብዬ ራሴን ስላሳመንኩት እና በራሴ ኮንፊደንስ ስላለኝ ዘፈንኩለት። አዶናይም ሲመጣ ዘፈንኩለት። ያም ዘፍናለሁ። ስለዚህ ቀስ ቀስ እያለ እዚህ ጋር ተደረሰ። ተመስገን። የራስን ስራ እንዲሳካልሽ እመኛለሁ። ተዋናይትና ድምጻዊት ወደ መሆን አንድ ቀን እንደዛ ብዬ አስተዋውቅሽ ይሆናል። ቀላቀላለሽ እንደሚሆን አምናለሁ። አሁን የሆነች ትንሽ ጨዋታ ኖሮን ከዛ እንለያያለን። ሙዚቃ ስለምትወጂም ስለ ሙዚቃ ላይም ስላለሽ ለጊዜው እየሰራሽም ስለሆነ ከሙዚቃ ጋር የተያዘ አጭር ጨዋታ አጭር ቆይታ ይኖረናል። በቃ ጨዋታችንንም ወዝ እንዲሰጠው ያህል። እሺ